ማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11 ድረስ ያለውን ማንበብ እንችላለን። ከዚያ በኋላ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱን ብቻ አምልክ ተብሎ ተጽፏል አለው። ስለዚህ ጌታችን ኢየሱስ ክርስቶስ በበረሃ በዲያብሎስ ከተፈተነ በኋላ ፈተናውን አሸንፏል። ስለዚህ ዛሬ ዲያብሎስ እያንዳንዳችን ይፈተነናልና ፈተናን የማሸነፍ ሕይወት ውስጥ በክርስቶስ መማር እንችላለን። ስለዚህ በሕይወታችን የሚገጥሙን ፈተናዎች ምንድናቸው ስንል የተለያየ አይነት ፈተናዎች አሉ። በቤተሰብ፣ በኑሮ ውድነት፣ በዘረኝነት፣ በተለያየ ምክንያቶች የሚኖሩን ፈተናዎች አሉ። እነርሱን ለማሸነፍ ጸጋ ስለሚያስፈልገን እነርሱን ለማሸነፍ እግዚአብሔር ኃይል ስለሚያስፈልገን ፈተና በሕይወታችን ውስጥ እንዴት እንደምናሸነፍ እግዚአብሔር ቃል ያስተምረናል። ይህ ሲባል ዲያብሎስ አዳምንና ሔዋንን አሸንፎ ዓለም ይገዛ ነበረ። ክርስቶስ የአዳምን ጥፋት ለመካስ ስለመጣ ዲያብሎስን ማሸነፍ ነበረበት። ዋናው ክርስቶስ ወደዚች ዓለም የመጣበት ዋናው ዓላማ ዲያብሎስን ለማሸነፍ ነው። የአዳምን ለመካስና አዳምን ወደ እግዚአብሔር ለማምጣት ነው። ስለዚህ ዲያብሎስ ጋር ለመዋጋት ወይስ ዲያብሎስን ለማሸነፍ ጌታችን ኢየሱስ ክርስቶስ በበረሃ ወደ በረሃ ባለው ቦታ ሲሄድ በቃሉ እናያለን። ስለዚህ ዲያብሎስም ሰውን በገነት እንደተፈተነው ክርስቶስን ለመፈተን ወደ ክርስቶስ ቀረበ። ዛሬ ዲያብሎስ እያንዳንዳችን ለመፈተን ወደኛ ይቀርባል። ስለዚህ እንደ ክርስቶስ ዲያብሎስ የሚያዘጋጅልን ፈተና እንድናልፍ ያንን የክርስቶስን ብርታት የክርስቶስን አርአያ መከተል ያስፈልገናል። ሰይጣን ለእግዚአብሔር አልታዘዝም ብሎ ከሰማይ ቤት የተባረረ ክፉ መልአክ ነው። ስለዚህ ከዚያ ጊዜ ጀምሮ ከግብረ አባሮቹ ጋር በዚህ ዓለም ይዘዋወር ነበረ። የሰይጣን ዋና ሐሳቡ ሁለት ነገር ናቸው። አንደኛ ፈጣሪን ይቃወማል፣ እግዚአብሔርን ይቃወማል። ሁለተኛ ሰዎች ከእግዚአብሔር ጋር እንዲጣሉ ከእግዚአብሔር መንገድ እንዲወጡ ያደርጋል። ስለዚህ ይሄ ሰይጣን ስራ ነው። የሰይጣን ዋና ተልእኮ የፈጠረንን አምላክ እንዳንታዘዝ የፈጠረንን አምላክ እንድንረሳ በሱ ፊት አጣተኞች እንድንሆን ነው ሰይጣን ፍላጎት። ስለዚህ ሁሉ ጊዜ እንድንወድቅ ወጥመድ ያዘጋጃል ማለት ነው። ኢየሱስ ወደ በረሃ ሲሄድ ሰይጣን ተከትሎት ነው አብሮት ሄደው። ነገር ግን ሰይጣን ኢየሱስ ማን እንደሆነ ሳይረዳ ማንነቱን በደንብ ሳይገባለት ማንነቱን በደንብ ሳይገለጥለት ነው ክርስቶስን የተከተለው። ዛሬ እያንዳንዳችን ወገኖች ሆይ ዛሬ እኛም ማንነቱን ሳናውቅ ሳንረዳ ምናልባት ጥሩ እየመሰለን መጥፎ ነገር ልንከተል እንችላለን። ወደ ሽንፈትን ልንከተል እንችላለን። ሰይጣን ሽንፈትን ተከትሏል። ምክንያቱም ክርስቶስ ማን እንደሆነ ሳያውቅ ወደ ክርስቶስ ተከትሎት ሄዷል። ስለዚህ ምናልባት በሰይጣን አእምሮ ኢየሱስ ቅዱስ መሆኑን ያውቃል። ምናልባት ብዙ ሰዎችን ወደ እግዚአብሔር መንግሥት እንደሚያመጣ ያውቃል። ነገር ግን የሰይጣን ፍላጎት ክርስቶስ ከዛ መንገድ ፈቀቅ እንዲልለትና ያንን መንገድ እንዲተወለት ይፈልጋል። ሰይጣን ኢየሱስንም ፈትኖታል። ዛሬ እያንዳንዳችን ፈትነናል። በተለይ መልካም ሰዎችን ሰይጣን ይፈትናል። በተለይ ለእግዚአብሔር የሆኑ ሰዎችን፣ በተለይ በቤቱ የሚያገለግሉ ሰዎችን፣ በተለይ እሱን የሚወዱ ሰዎችን ሰይጣን ዛሬም ይፈትናል። ስለዚህ ያንን ፈተና ለማሸነፍ ምን ማድረግ ያስፈልገናል? ያንን የሰይጣንን የምንወጋበት አንደኛውና ዋነኛው ጦሩ የጾም ጸሎት ነው። የጾም ጸሎት ፈታኝ የተባለው ጠላት ዲያብሎስን ስራውን ለማፍረስ የሚያስችል ኃይል እንዳለው
አብይን ጾም ከመሰረተልን ከክርስቶስ ሕይወት በቃሉ እንማራለን። ስለዚህ ጌታችን ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይ እንዲህ ብሎ ይናገራል። እንደዚህ አይነት ክፉ ሰይጣንን እንደዚህ አይነት ዲያብሎስን ለማስወጣት ጾምና ጸሎት ያስፈልጋል። ስለዚህ ዛሬ ወገኖች ሆይ እኛ በሕይወታችን ፈተና ለማሸነፍ መጸለይ መጾም እንደሚያስፈልገን እግዚአብሔር ቃል ይናገራል። ጾም ስንል ደግሞ እውነተኛ ጾም መጾም ከፈለገን በልባችን የሚቀመጥ የቃሉ እውነት መኖር አለበት። እያንዳንዳችን የቃሉ እውነት ይዘን ነው ሰይጣንን ማሸነፍ የምንችለው። የቃሉ እውነት ምንድነው? ጌታችን ኢየሱስ ክርስቶስ በቃሉ እንዲህ ይለናል፣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናቸው፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 31 እስከ 32 ድረስ። ስለዚህ ቃሉ እውነትን ያስተምራል። የእግዚአብሔር ቃል ወደ አርነት ወደ እውነት ያወጣል፣ ወደ ነጻነት ያወጣል፣ ከሰይጣን ቀንበር ነጻ ያደርጋል። ስለዚህ ያንን ቃል መከተልና ያንን ቃል መስማት ያስፈልገናል። ያ የኛ የፈተናን ማሸነፍ ኃይላችን ስለሆነ ስለዚህ ከመጥፎ ንግግር መቆጠብ ያስፈልገናል። ሁል ጊዜ በሕይወታችን ፈተናን ማሸነፍ የምንችለው አንድ ሁለት ነገሮችን ማድረግ ስንችል ነው። አንደኛ መጥፎ ንግግር፣ ሁለተኛ ደግሞ መጥፎ ስራ ስንተው ነው። መጥፎ ንግግር ስንላቸው ውሸት፣ ስድብ፣ ሐሜት፣ እርግማን እነኚህ እንደዚህ አይነት ነገሮች በአፋችን የሚወጡ መጥፎ ንግግሮች ናቸው። ሌላ ደግሞ መጥፎ ስራ ስንል ደግሞ ቂም መያዝ፣ አመጽ፣ ጥል፣ ሌብነት፣ አመንዛርነት፣ ባልንጀራ በሆነ መንገድ መጉዳት እነኚህ አይነት ነገሮችን መጠንቀቅ ያስፈልገናል። በሕይወታችን የሚደርሰው ፈተናን ለማሸነፍ ራሳችን መጥፎ ንግግርና ከመጥፎ ስራ ራሳችን ማራቅ ያስፈልገናል። እነዚህ ሁለት ሐሳቦች በሕይወታችን የምንተግበር ከሆነ ይህ መልካም ስራ መስራት ተብሎ ይቆጠርልናል። ስለዚህ መልካም ስራ ለመስራት ራሳችን መግዛትና ፈተናን ለማሸነፍ ከመጥፎ ንግግርና ከመጥፎ ስራ ራሳችን ማራቅ ያስፈልጋል ማለት ነው። መልካም ማድረግ መከራንና ችግርን ጭንቀትም እየታገሰን የእግዚአብሔር አገልጋዮች መሆናችን በሁሉ በኩል እንገልጣለን እያለ ሐዋርያ ጳውሎስ ያስተምረናል። ስለዚህ እኛ ኃጢአትን ስንተው መልካም ስራ ደግሞ እናደርጋለን። ምክንያቱም የቆሸሸ ልብስ አውልቀን ንጹህ ልብስ እንደምንለብስ ሁሉ እኛም የኃጢአትን ልብስ አውልቀን የጽድቅን ልብስ መልበስ ያስፈልገናል። እያንዳንዳችን ባለንበት ፈተናን ለማሸነፍ ሕይወት የሚታመጣውን ፈተናን ለማለፍ እያንዳንዳችን የቆሸሸ ልባችን በንስሐ ማጠብ ያስፈልጋል። በእውነት የእግዚአብሔር አገልጋዮች የሚያደርገን እሱን ደስ የሚያሰኘው ስራ ስንፈጸም ብቻ ነው። እያንዳንዳችን የእግዚአብሔር አገልጋዮች የእግዚአብሔር ልጆች የምንሆነው እግዚአብሔርን ደስ የሚያሰኝ ስራ ስንሰራ ብቻ ነው። እግዚአብሔርን ደስ የሚያሰኘው ስራ ምንድነው? ሁለት አይነት እግዚአብሔርን ደስ የሚያሰኝ ስራ ይኖራል። አንደኛ ፍቅር፣ ጸሎት፣ ተጋድሎ፣ ጾም፣ ትህትና፣ እውነት፣ ትዕግስት፣ መልካምነትና ምሕረት ማድረግ እነኛ አይነት ስራዎች እግዚአብሔርን ደስ ያሰኛል። እንደዚህ አይነት ስራ ስንሰራ እግዚአብሔር ደስ ይለዋል። ሌላ ደግሞ እግዚአብሔርን ደስ የምናሰኘው ስራ ምንድነው? ከአምላክ ቀጥሎ በአምሳሉ የተፈጠሩ ባልንጀሮቻችን ልናከብራቸውና ልናስደስታቸው ስንችል ነው። ስለዚህ ሰው በእግዚአብሔር አምሳያ ስለተፈጠረ ሰውን ማስደሰት፣ ሰውን መርዳት፣ ሰውን መውደድ፣ ለሰው ይቅር ለማለት እነኚህ እግዚአብሔርን ደስ የሚያሰኙ ስራ ናቸው። በመሆኑም ከማንኛውም ሰው ጋር የመቃረን፣ የጥላቻ፣ የአምባጓሮ ምልክት እንዳይኖረን ብቻ ሳይሆን በፍቅርም መኖር ያስፈልገናል።
ምናልባት አንድ ጊዜ እኔ ከሱ ጋር ባልጣላም አላናገረውም ልንል እንችላለን። ነገር ግን እሱ አይደለም እግዚአብሔር እንድንወደው ማንኛውም ሰው እንድንወድ እግዚአብሔር ቃል ያስተምረናል። ስለዚህ ሰይጣን የፍቅር ጠላት ነው። ውድ ወገኖች ሆይ ሰይጣንና ፍቅር አይተዋወቁም። ሁሉ ጊዜ የፍቅር ጠላት ሰይጣን ነው። ሁሉ ጊዜ ሰይጣን የሚደሰተው ጦርነት ሲኖር፣ ስቃይ ሲኖር፣ ራብ ሲኖር፣ መከራ ሲኖር ነው። ስለዚህ እነኚህ ነገሮችን ሰይጣን በጣም ፍቅር የተባሉ ነገሮችን ሰይጣን በጣም ይጠላል። ስለዚህ ሰይጣን በኃጢአት የወደቀው ሰው ችላ ብሎ ያልፋል። አንድ ሰው በኃጢአት ሲወድቅ ሰይጣን ምንም አይመስለውም። ምክንያቱም የራሱ አድርጓልና፣ ምክንያቱም የራሱ ወጥመድ ውስጥ አስገብቷልና። ስለዚህ ከዛ መውጣት አይችልም ብሎ ያምናል። አንድ አባባል አለ። ለአንድ ክርስቲያን 1000 ሰይጣን ይጠብቃል። ምክንያቱም መውጣቱንም መግባቱንም ለማሳሳት። ነገር ግን ላላመነ ሰው ምናልባት በኃጢአት የወደቀ ሰው ለሺህ ሰው አንድ ሰይጣን ብቻ በቂ ነው። ምክንያቱም ያንን ክፋት እየመገበ የሚኖር ማለት ነው። ስለዚህ ሰይጣን ሁሉ ጊዜ ከእግዚአብሔር ፊት ስንወድቅ ደስ ይለዋል። ስለዚህ ከዛ አይወጡም፣ ወጥመድ ውስጥ ገብቷል ብሎ ያምናል ሰይጣን። ስለዚህ እግዚአብሔር ግን ከዛ አሸንፈን እንድንወጣ ይፈልጋል። ስለዚህ እኛ እያንዳንዳችን ያንን የሰይጣንን ፈተና ለማሸነፍ የክርስቶስ ጸጋ ያስፈልገናል። ነገር ግን ሰዎች መልካም መንገድ በያዙ ጊዜ ሰይጣን እጅግ ያዝናል፣ ቀርቦም ይፈትናቸዋል። ጥሩ ነገር ስናረግ እከሌ መልካም ነው ሲባል፣ እከሌ እኮ በጥሩ ያገለግላል ሲባል ሰይጣን ቀርቦ ይፈተናል። እንዲወድቅ ይፈልጋል። ጥሩ የተባለው ነገር ስለማይፈልግ ሰይጣን ሁሉ ጊዜ እንዲሳሳት ይፈልጋል። ስለዚህ ፈተና በሕይወታችን በጣም ጠቃሚ ነገር ነው። ለምን ከተባለ ፈተና እምነትን ያጠነክራል። የሚፈተን ሰው በእምነቱ ጠንካራ ይሆናል። ስለዚህ እሱ ሲፈተን፣ አንድ ክርስቲያን ሲፈተን እግዚአብሔር አይቶም አብሮት ይሆናል። እግዚአብሔር ይደግፈዋል። ስለዚህ እንዲያልፍ ክርስቶስ ፈተናን እንዲያልፍ መንገድ ያዘጋጅለታል ማለት ነው። ስለዚህ ሰው ሲፈተን በእምነቱ ጠንካራ ስለሚሆን ፈተና ጠቃሚ እንጂ ጉዳት ያለው ብቻ አይደለም። ስለዚህ ሰው በተፈተነ ጊዜ ወደ አምላኩ ቢጮህ መንፈሱ ይበረታል። ለምሳሌ አንድ ዛፍ ምናልባት ንፋስ ሲያንገላታው ስሮች ወይስ ከስር እየጠነከረች ነው የምትሄደው። ምክንያቱም ስሮች ሲጠነከሩ ዛፍን ከመውደቅ ያድነዋል ማለት ነው። ስለዚህ ለእያንዳንዳችን የሚመጣልን ፈተና እንድንወድቅ ሳይሆን እንድንጠነከር ነው። በእምነት ጠንካራዎች እንድንሆን ነው። ይህም ፈተና መጣ መውጫ መንገድ ግን ለእግዚአብሔር አለውና እኛ በእምነት ጠንካራዎች እንድንሆን ነው። ስለዚህ ዛፍን ንፋስ መጥቶ ሲያንገላታ ስሮች ከመውደቅ እንደሚያድን ሁሉ እግዚአብሔር እኛን ያጠነክረናል። እምነት እኛን ያጠነክረናል። ስለዚህ ያ ነገር በሕይወታችን ፈተና ጠቃሚ እንጂ ጉዳት ያለው ነገር ብቻ አይደለም። ስለዚህ ሰው በተፈተነ ጊዜ ተስፋ ማድረግ እንጂ ተስፋ መቁረጥ አይገባውም። እንዲሁም ፈተና የሰውን መንፈስ ያጠነክራልና ስንፈተን ተስፋ መቁረጥ አያስፈልግም። ብዙ ጊዜ ሰይጣን ተስፋ ሊያስቆርጠን ይፈልጋል። ብዙ ጊዜ በዚህ መውጫ የለም፣ አሁን ላንተ ነገር አበቅቶልሃል፣ ከዚህ መውጣት አትችልም ይለናል። እግዚአብሔር ግን እንደዛ አይደለም፣ መንገድ ያዘጋጃል። ስለዚህ ያንን ማመንና ፈተና ሲበዛብን ወደሱ መመልከት ያስፈልገናል። ሰይጣን ኢየሱስን የኔ ምክር ብትቀበለው ሀብት ሁሉ እሰጥሃለሁ እያለ ፈትኖታል። የኔ ምክር ስትቀበል ዛሬም ይለናል። ዛሬም ጆሮአችን መጥቶ ሰይጣን እንደዚህ አይነት ነገር ይነላል። የሰይጣን መንገድ ይህ ነው። ቀርቦ ይነጋገራል፣ ስማ ይላል፣ ስም ይልሻል። ይህንን ብትዋሽ፣ ወደዚህ ቤት ብትሄጅ
ፍጹም ደስታ ይጠብቅሃል ይጠብቅሻል እያለ ይፈታተነናል። የሰይጣን ምክር ውሸት ነው። በእርሱ መንገድ ጊዜያዊ ደስታ እንጂ ቋሚ ደስታ አይገኝም። ስለዚህ ሁሉ ጊዜ ጆሮአችን ላይ መጥቶ ሰይጣን ወደዛ ሄድ፣ ደስታ ባለበት ሄድ፣ አጭር መንገድ ሄድ፣ ይሄ ያደክመሃል፣ በዚህ መንገድ ለምን ትሄዳለህ? ለምን ትለፋለህ? ባጭሩ እኮ ሀብታም ትሆናለህ፣ እንደዚህ ብትሆን ይላል ሰይጣን መጥቶ። እንደዚህ ብለህ ብትዋሽ ምን ችግር አለ ይላል ሰይጣን መጥቶ። ባለ አንድ ጊዜ እመቤታችን ሎርድ ማርያም ለማክበር በሄደንበት ጊዜ ከኔ ቁምስና የሄዱ ሁለት ክርስቲያኖች እንደዚህ ሆኑ። ጥሩ ምሳሌም ባይሆን እንደምታውቁ 11 ሰዓት ነው ጸበል የምንወስደውና ስለዚህ እነርሱ 11 ሰዓት ተነስቶ ጸበል ለመውሰድ ሲሄዱ ያ ቀደም ብሎ የወሰዱት ሰዎች ምንድነው ሃይላንዱን የሆነ ሳንቲም ሲሰጣቸው ውሃውን ሲሸጡ ነበር። ስለዚህ አንዱ ለምን ረጅም ሰልፍ እንሄዳለን እንግዛለና ለመግዛት ብር ሲያወጡ ምን አለ ሌላኛ ኖ ጥሩ ነገር ለመውሰድ መድከም ሲገባን አቋራጭ ለምን አስፈልገን ሄደን እንደማንኛውም ተሰልፈን ብንገዛ ነው እንጂ ብንወስድ ነው እንጂ አይሰራም እኮ ገዝተን አይደለም። ስለዚህ ይሄንን መግዛት ለኛ አጣት እንጂ ጥቅም የለውም አለና እሺ ብሎ ረጅም ሰልፍ ተሰልፎ ጸበል ወሰደን ብሎ ነገሩን። ስለዚህ ይሄ ምንድነው? ሰይጣን አጭር መንገድ ያዘጋጃል። በዚህ ውጣ ይበቃል እንደዚህ አድርግ ይላል፣ ግን በኋላ ወስዶን ጉርጋድ ውስጥ ጥሎን ይሄዳል። ስለዚህ ሰይጣን ሁሉ ጊዜ ቀርቦ ስለሚያነጋግረን እኛ በጠንቀቅ ያስፈልገናል ማለት ነው። ጌታችን ኢየሱስ ክርስቶስ እንዴት ነው ዲያብሎስን ያሸነፈው? አንተ ሰይጣን ከፊቴ ሂድ አለው። አንተ ሰይጣን ከፊቴ ሂድ ምን ስሎት መጨረሻው ፈተና ላይ ልታገስለት አልፈለገም። ስለዚህ ዛሬ ሳይኛ እኔ የእግዚአብሔር አገልጋይ ነኝ፣ እኔ የእግዚአብሔር ልጅ ነኝ፣ ስለዚህ እኔ ለእግዚአብሔር እንጂ ላንተ አልታዘዝም ከፊቴ ሂድ እንለዋለን ወይ? የሆነ ነገር ሲያመጣልን ጥሩ የሚመስሎችን ነገር ሲያቀርብልን አንተ ሰይጣን ከፊቴ ሂድ። ለኢየሱስ እኮ ሀብት አዘጋጅቶለት ነው ይሄንን ዓለም ሁሉ ሰጣሃለሁ ስለሆነ አንተ ሰይጣን ከፊቴ ሂድ ያለው። የዓለም ብልጭልጭ ጊዜያዊ ነገሮች ዛሬም ለኛም ያሳየናል። ስለዚህ ያ ሰይጣን መሆኑን መጠንቀቅና እኔ የክርስቶስ ልጅ ስለሆንኩኝ ለክርስቶስ እንጂ ላንተ አልታዘዝም እያለን መታገልና ዲያብሎስን ማሸነፍ ያስፈልገናል። ስለዚህ ጌታችን ኢየሱስ ክርስቶስም ያንን እንድናሸነፍ እንዲህ ያለ ያስተምረናል። ወደ ፈተና አታግባን ብለን እንድንጸልይ ወደ ፈተና አታግባን ብላችሁ ጸልዩ ብሎ አዞናል። ማቴዎስ ወንጌል ምዕራፍ 6 ቁጥር 13 ላይ ከክፉ አድነን እንጂ ወደ ፈተና አታግባን ብላችሁ ጸልዩ ብሎናል። በሌላ ቦታ ደግሞ ማቴዎስ 26 እና 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ በእርግጥ ዝግጁ ነው፣ ስጋ ግን ደካማ ነው ይላል። ስጋ ሁሉ ጊዜ ደካማ ነው። ስጋ ሁሉ ጊዜ ስጋዊ ምኞትን ብቻ ይመለከታል። መንፈስን ያስራል። የመንፈስን ምኞት እንዲበላሽ ያደርጋል። ነገር ግን ጌታችን ኢየሱስ ክርስቶስ ተግታችሁ ጸልዩ፣ ስጋ ደካማ ስለሆነ እንዳይሳሰታችሁ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ይለናል። እንዲሁም ጌታችን ኢየሱስ ክርስቶስ ተፈትኗል፣ ግን በፈተና አልተሸነፈም። ስለዚህ እግዚአብሔር ቃል በያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ ምን ይላል? በፈተና የሚጸና የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ ይሰጣቸው የሕይወትን አክሊል ይቀበላልና ይላል። በፈተና የሚጸና እሱ የተባረከ ነው።
የሚመጣለት ፈተና ሁሉ የሚጠና ሰው የተባረከ ነው። ለምን? ለሱ የተዘጋጀለትን የሕይወትን አክሊል ይወርሳልና ይሰጠዋልና ይላል እግዚአብሔር ቃል ያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ። ሌላ ደግሞ ሐዋርያ ጳውሎስ ወደ ቆሮንቶስ ላከው መልእክት አንደኛ መልእክት ምዕራፍ 10 ቁጥር 3 ላይ እንዲህ ይላል፣ ሰው የሚደርሰው ፈተና በቀር ምንም አልደረሰባችሁም ይላል። ለእናንተ የደረሰ ፈተና ለሌሎችም የደረሰ ፈተና ነው። ለእናንተ ብቻ የተዘጋጀ ፈተና አይደለም፣ ሌሎችም የተቀበሉት ፈተና ነው። ስለዚህ ለሰው የደረሰ ፈተና ነው ለእናንተም የሚደርሳችሁ ፈተና ማለት ነው። ስለዚህ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የሚፈቅድ አምላክ የታመነ ነውና ክብር ለሱ ይሁን። የምትችሉ ኃይል ነው ፈተና፣ በአቅማችሁ ልክ ነው ፈተና። ያንን ፈተና እንድትፈትኑ የሚፈቅድ አምላክ የታመነ ነውና መታገስ እንድትችሉ ከፈተናውም ጋር ደግሞ መውጫ መንገድ ያዘጋጃልና ክብር ለሱ ይሁን። ምክንያቱም ስንፈተን እግዚአብሔር መውጫ መንገድ አለው። እናስብ፣ ምንድነው በቤቴ ያለው ፈተና? ምናልባት ሚስቴ ታማለች፣ ልጆቼ የሚማሩበት ነገር የለም፣ ትምህርት ቤት ክፍያ ደርሷል፣ አቅም የለኝም፣ ደሞዜ ትንሽ ነው፣ በዚህ በኩል ሕክምና ያስፈልጋል፣ በዚህ በኩል ኑሮ ውድነት አለ፣ በዚህ በኩል ሌላ ማህበራዊ ህይወት ስቃይ አለ። በቃ እነኚህ ነገሮች ዘንድሮ እኔ ላይ ጫና በስቷል፣ ፈተና በስቷል። እግዚአብሔር ግን መውጫ መንገድ አለው። ከመከራችን በላይ ከፈተናችን በላይ ነው እግዚአብሔር። እናስብ፣ እስራኤል ልጆችን እናስብ። ከግብፅ ምድር ሲወጡ ምን ነበረ? እንዴት ነበረ? ከፈርዖን ሲወጡ ምናልባት ፈርዖንም ኋላቸው እያባረራቸው፣ በዚህ ደግሞ ክረምት በመሆኑ ዝናብ ሲያስቸግራቸው፣ በዚህ ደግሞ አስፈሪ ባህር ፊታቸው ገጠማቸው። ነገር ግን በባህርም ለእግዚአብሔር መንገድ አለው። ባህር ግድግዳ ሆኖ አሳለፋቸው። አያችሁ፣ እግዚአብሔርን ስንታመን በእግዚአብሔር ላይ እምነት ስንጥል የሚደርሱን ፈተናዎች ሁሉ መውጫ መንገድ አለው። አንዳንድ ሰው ራሱን የሚያጠፋው ለምንድን ነው? በዚህም የለም የኔ ነገር አበቅቷል፣ የዚህም የለም በቃ ለኔ ምን ይሻለኛል፣ ሞት ይሻለኛል፣ መታነቅ ይሻለኛል ይላል። ደካማ አስተሳሰብ ሰይጣን ተስፋ ያስቆረጠናል። ኖ የሚደርስ ፈተና የምትችል ኃይል ነው የሚሰጥ። ይሄ ነው እግዚአብሔር ቃል። ልብ ብላችሁ ስሙ። ሰው የሚደርሰው ፈተና በቀር ምንም አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የሚፈቅድ እግዚአብሔር የታመነ ነው። መታገስ እንድትችሉ ከፈተናው ጋር ደግሞ መውጫ መንገድ ያዘጋጃልና። መታገስ እንድትችሉ፣ ስታገሱ ስትጽኑ መውጫ መንገድ አለው። ለኛ የሌለ ነገር የሚመስል ለእግዚአብሔር ደግሞ መንገድ አለው። በውስጣችን እኮ ለእግዚአብሔር መንገድ አለ። ስንታመም እኮ ውስጣችን ምን እንደሚሆን እኛ እናቆም፣ እግዚአብሔር ግን ያውቃል። ማሽን አለው ውስጡን የሚመረመር ከኤክስሬ በላይ የሆነ ራሱ ነው እኮ ውስጣችን የሰራ። ስለዚህ ያ በሽታ እኔን የሚገለኝ ሳይሆን እኔ በእምነቴ እንድጠነክር የሚያደርግልኝ ነው ብለ ማመን ያስፈልገናል። ስለዚህ ሌላ ደግሞ ፈተናን ለማሸነፍ ምን ያስፈልገናል? ምንድነው ፈተናን ለማሸነፍ የሚያስፈልጉን ነገሮች፣ መሳሪያዎች? ምኑን ስንጠቀም ነው ፈተናን ማሸነፍ የምንችለው? እንደ ጌታችን ኢየሱስ ክርስቶስ በሕይወታችን ስንፈተን እንድናሸነፍ ለክርስቶስ ለነበሩት መሳሪያዎች ሁሉ ዛሬ ለኛ ለእያንዳንዳችንም አለን። ፈተናን እንድናሸነፍ ብዙ አይነት መሳሪያ አለን። አንደኛ ሰይጣንን የምንዋጋው በዚህ ነው፣ በመጽሐፍ ቅዱስ ብቻ ነው። ይሄ በእጃችን ያለው መጽሐፍ ቅዱስ በየቀኑ ቤታችን እንድናነብ፣
በየቀኑ በልጆቻችን ጋር ቁጭ ብለን ይህንን ቃል እንድንማር ይፈልጋል። ይሰማል፣ ቃሉ ይሰማል። ቃሉ እኮ ሰማይንና ምድርን ያቆመ ነው። ስለዚህ ይሄ ቃል ቤታችን ዝም ብሎ የሆነ ቦታ ጣል ተደርጎ ይሁን ተፈልጎ የሚገኝ ሳይሆን በየጊዜ ከሱ ጋር ማውራት ይፈልጋል፣ ከኛ ጋር ማውራት ይፈልጋል፣ እንድናነጋግረው ይፈልጋል። ይሄ ቃል ፈተና ሲበዛብን አንድ ጥቅስ አንብበን በዛ ሐሳብ እንድንጸልይ ይፈልጋል። ስለዚህ አንደኛና ዋነኛ መሳሪያችን የእግዚአብሔር ቃል ነው። ሌላው የጾም ጸሎት ነው። ቀደም ማርቆስ ወንጌል 9:29 ላይ ክርስቶስ እንዳለው እንደዛ አይነት ክፉ መንፈስ እንደዛ አይነት ክፉ ሰይጣን ማሸነፍ የምትችሉት በጾምና በጸሎት ብቻ ነው ብሎናል። ስለዚህ ያንን ለማሸነፍ ሌላው የጾም ጸሎት ያስፈልጋል። ሶስተኛ መሳሪያችን ቅዱስ ቁርባን ነው። ቅዱስ ቁርባን እውነተኛ ክርስቶስ ነው። ደግሞ ክርስቶስን ይዞ መሸነፍ የለም። ማሸነፍ እንጂ መሸነፍ የለም በክርስቶስ። አንድ የተሳሳቱ ሰዎች ምናልባት ቅዱስ ቁርባን ላይ የተለያየ ነገር ሊያስተምሩ ይችላሉ ከኛ ውጪ። ለምሳሌ አንድ ጊዜ እኔ አንድ ቪዲዮን ተመልክቼ ነበር። አንዱ ራሱን እኔ የእግዚአብሔር አገልጋይ ነኝ የሚል አካል አለ። ስለዚህ እኔ ስሙን አልጠቅሶም፣ ነገር ግን እንዲህ ብሎ ምሳሌ ሲጠቀም ሰማ። እሱ ከዛ በፊት ምናልባት 10,000 100,000 ብር ወስዶ ሰዎችን ለጌታ እራት ብሎ በገንዘብ ሽጦ ነበር። ስለዚህ ያንን ገዝቶ የበሉ ሰዎች ያንን እንዲሰራላቸው ጥያቄ አቅርቦት ነበር። መልስ ሲመልስ ምንድነው እንደተገነዘብኩት። ስለዚህ ምንድነው የሆነው? እናንተ የጌታ እራት ስሩልን ትላላችሁ፣ እኛ ሁሉ ጊዜ እኮ የጌታ እራት እንበላለን አለ። የጌታ እራት እኮ ለኛ ይሄ ነው የእግዚአብሔር ቃል ነው ብሎ ቃሉን ያሳያል። ክርስቶስ እኮ ስጋዬ እውነተኛ መብል ደሜ እኮ እውነተኛ መጠጥ ብሏል። እውነተኛ ክርስቶስ ያንን ሰማይንና ምድርን የፈጠረ አምላክ እነና አንተን ለማዳን ስል በትንሽ ቦታ በድንግል ማርያም ውስጥ ገብቶ ተኝቷል። ያ እውነተኛ እኮ ክርስቶስ ነው፣ ምሳሌው አይደለም። ክርስቶስ መወለዱ እኮ ምሳሌ አይደለም። በእውነት ነው ተወለደ፣ በእውነት ነው ተሰቃየ። ያ ክርስቶስ ከዚህ ዓለም ስራውን ሰርቶ ሚሽኑን ጨርሶ ሲሄድ ከዚህ በኋላ ነው በዳቦ ውስጥ ታገኛላችሁ ብሎናል። ስለዚህ ቅዱስ ቁርባን እውነተኛ ክርስቶስ ነው። ስለዚህ ክርስቶስን ይዞ መሸነፍ የለም። ስለዚህ ክርስቶስ የኛ መሳሪያችን ነው ከጠላት ጋር የምንዋጋ። ሌላ ደግሞ የመቆጥሪያ ጸሎት። ለልጆቹ የምትራራ እናት አለችን። አያችሁ ቃና ገሊላ ስትገኝ ወይን ጠጅ እኮ የላቸው፣ የሚይዙት የሚጨብጡት ነገር እኮ ጠፍቶባቸዋል። የት ይግቡ? ወደ የት ይሄዱ? ገና ብዙ ሰው ተጠርቷል። መላ ጠፍቶባቸዋል እኮ ልጄ ብላ ነው የሄደችው። ስለዚህ ዛሬ ሰይጣን ሲያስቸግረን ልጆቼ እኮ ወደ አንተ እንዲመጣ እየለመኑኝ ነው ብላ ልመናችን ወደ ፈጣሪ የምታደርስ እናት አለችን። ስለዚህ መቆጥሪያ ጸሎት ሰይጣንን ለማሸነፍ ኃይላችን ነው፣ መሳሪያችን ነው። ሌላ ደግሞ የመስቀል መንገድ ክርስቶስ የሄደበትን መንገድ ስንመለከት ያንን ስናስታውስ ለኛ የሚደርስ ፈተና ትንሽ ነው። የክርስቶስን ፈተና ስናይ ከሱ ፈተና ጋር ስናወዳደር ለሱ የደረሰ ፈተና ለኛ አልተደረሰም። ስለዚህ ያንን መስቀል መንገድ ስንሄድ ያንን መስቀል መንገድ ስናደርግ በመስቀል መንገድ ስንጸልይ የኛን መከራ እንረሳለን፣ የክርስቶስን መከራ ስናስታውስ። ስለዚህ ሰይጣንን ለማሸነፍ መስቀል መንገድ ያስፈልገናል። ሌላ ቅዱስ ቁርባን ስግደት። ቅድም እንዳልኳችሁ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። አያችሁ ችግራችን ሁሉ አንጥተን አራግፈን ነው የምንሄደው።
እሱ ጋር መተን እኮ አራግፈን እረፍት ወስደን ነው የምንሄደው። ስለዚህ ቅዱስ ቁርባን ፊት ቀርቦ መጸለይ ፈተናን የማሸነፍ መንገድ ነው። በሕይወት የሚደርስ ፈተና፣ በሕይወትሽ የሚደርሰውን ፈተና፣ በሕይወታችን የሚደርሰውን ፈተና ውሏችን ለክርስቶስ ሪፖርት ማድረግ፣ ኑሯችን ለክርስቶስ ሪፖርት ማድረግ ነው። እናንተ ደካማዎች ብሎናል እኮ ደካማዎች መሆናችን ያውቃል። ውድቀት እንደሚጠብቀን ክርስቶስ ያውቃል። እናንተ ደካማዎች ወደ እኔ ኑ እኔ እረፍት እሰጣችኋለሁ፣ የኔን ቀንበር ተሸከሙ። የኔ ቀንበር እኮ አይከብድም ብሏል፣ ቀላል ነው ብሏል። ስለዚህ ወደ እኔ ኑ እኔ እረፍት እሰጣችኋለሁ። ስለዚህ ቅዱስ ቁርባን ከክርስቶስ ጋር አንድ ላይ ሆነን ሰይጣንን የምንዋጋበት ኃይላችን ነው ማለት። ስለዚህ ሌላ ደግሞ መንፈሳዊ ብርታት ያስፈልገናል። እነኚህ ሁሉ የምናደርገው በመንፈስ ስንበረታ ብቻ ነው። ስለዚህ ጠንካራዎች መሆን ያስፈልገናል። ሰይጣን ክርስቲያኖችን በብዙ መንገድ በሚሊዮን መንገድ ይፈተናል። ምክንያቱም አዳምን እንደጣለው ዛሬን እናንተን ለመጣል ይፈልጋል። ብዙ አይነት ፈተና ያዘጋጃል። ስለዚህ በመጽሐፍ ቅዱስ ቋንቋ የሰይጣን ስም ፈታኝ ተብሎ ተጠርቷል። ስሙ ራሱ ፈታኝ ነው። ቅድም ያነበብኩበት ቦታ ማቴዎስ ወንጌል ምዕራፍ 4 ቁጥር 3 ላይ ፈታኙ መጥቶ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮችን እንጀራ እንዲሆኑ እዘዝ አለው። ለክርስቶስ ድንጋዩ እንጀራ እንዲሆን ማዘዝ እኮ ከባድ ነገር አይደለም። አዛዡ ግን ማን ነው? ዛሬ አንተን የሚያዝህ ማን ነው? ዓለም መንፈሳዊ ሕይወትህን መጠቀም የሚፈልግ ማን ነው? አንዳንድ ጊዜ እኛ ሀብት እኮ እኛን መጠቀም የለበትም። እኛ ሀብት መጠቀም ነው ያለብን፣ ገንዘብ መጠቀሚያችን እንጂ ገንዘብ እንዲጠቅመን መፍቀድ የለብንም። ብዙ ሰው ሀብት እያሳደደ የእግዚአብሔርን ቤት ረስቷል። የእግዚአብሔርን ማንነት ረስቷል። ብዙ ሰው የማይጠቅም ነገር ላይ ትኩረት አድርጎ በማይጠቅም ነገር ላይ እየታዘዘ የሚጠቅመውን የሕይወቱን ትእዛዝን አጠፍቷል። ለእግዚአብሔር ከመታዘዝ ይልቅ ለዓለም የሚታዘዝ ብዙዎች አሉ። ለዓለም የሚታዘዙ ብዙዎች አሉ። ዛሬ ወገኖቼ ክርስቶስ ከዛ ሕይወት ወጥተን ለሱ እንድንታዘዝለት ይፈልጋል። እንጀራን እኮ ዳቦ እንጀራን ማድረግ ለክርስቶስ ቀላል ነገር ነው፣ ከባድ አይደለም። ነገር ግን ለሰይጣን መታዘዝ ከባድ ነገር ያደርገዋል። ስለዚህ ዛሬ ለምግብ የሚታዘዙ ሰዎች አሉ እኮ። ለምግብ ብሎ እኮ ወንድማቸውን አሳልፎ የሚሸጡ ሰዎች አሉ እኮ። ለሆዳቸው ጥቅም ስል እኮ ሌላውን የሚገሉ ሰዎች አሉ እኮ። ለሚጠፋ ነገር ብሎ ብዙዎችን የሚገድሉ ብዙ ሰዎች ስላሉ ከዛ ሕይወት መጠንቀቅ ያስፈልገናል። ሐዋርያ ጳውሎስ ለአንደኛ ተሰሎንቄ የላከው መልእክት ምዕራፍ 3 ቁጥር 5 ላይ እንዲህ ይለናል። ስለዚህ እኔ ወደፊት ለመታገስ ባልቻለኝ ጊዜ ፈታኙ ምናልባት ፈትናቸዋል፣ ድካማችንም ከንቱ ይሆናል ብዬ በመፍራቴ እምነታችሁ ለማወቅ ጢሞቴዎስን ላኩ ይላል። እኔ እየደከምኩ ሲሄድ ያ ፈታኙ መጥቶ እንዳይፈተናችሁ እምነታችሁ ምን ኃይል እንደሆነ ለማወቅ ፈልጌ ጢሞቴዎስን ወደ እናንተ ልክ ያለው ይላል ሐዋርያ ጳውሎስ። ስለዚህ ሰዎችን ሰይጣን በሌላ በኩል ሰዎችን በማጣላት ይፈተነናል። ስለዚህ እግዚአብሔር ቃል ምን ይለናል? ኤፌሶን ምዕራፍ 4 ቁጥር 27 ላይ ለዲያብሎስ ስፍራ አትስጡ ይለናል። ለሱ ስፍራ ስንሰጥ ነው የምንጣላው። ምክንያቱም እሱ እንድንጣላ ያደርጋል። ትንሽ ነገር ወደ ትልቅ እንዲሆን ይፈልጋል። እሳት እንድነደድ ይፈልጋል። ደም እንዲፋሰስ ይፈልጋል። ስለዚህ ለዲያብሎስ ስፍራ አትስጡ፣ ቦታ አትስጡ ይለናል። ሌላ ደግሞ ሰይጣን መከራን በማብዛት ይፈትነናል።
ሐዋርያው ጴጥሮስ የአንደኛ መልእክት ምዕራፍ 5 ቁጥር 8 እስከ 9 ላይ ያለው እግዚአብሔር ቃል በመጠን ኑሩ፣ በመጠን ኑሩ፣ ንቁ፣ ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገስ አንበሳ ዙሪያውን ይንጎራደዳል። በዓለም ያሉትን ወንድሞቻችሁን ይህንን አይነት መከራ እንደሚቀበሉ በማወቅ በእምነት ጸንታችሁ ተቃወሙት ይላል። ሰው በአቅሙ ሰው በመጠን መኖር ሲጀመር ሰይጣንን ያሸንፋል። ከአቅም በላይ የሆነ ነገሮችን ሲፈልግ ነው ወደ ሰይጣናዊ ህይወት የሚገባ። ስለዚህ በመጠን ኑሩ። በመጠን ስንኖር ሰይጣንን መቃወም እንችላለን። ሌላ ደግሞ ዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ የሚጠብቅህን ፈተና አትፍራ፣ አትፍራ፣ የሚጠብቅህን ፈተና አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን በወህኒ ሊያስገባ ነው። ለ10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ የታመነ ሁኑ፣ የሕይወትን አክሊል ይሰጣችኋልና ይላል። ክብር ለሱ ይሁን። ስለዚህ ለጥቂት ጊዜ ነው የምንቸገረው፣ ለጥቂት ጊዜ ነው የምንፈተነው። ስለዚህ ሌላ ከጥቂት ጊዜ በኋላ ሰፊው የሕይወት አክሊል ይጠብቅብናል። ስለዚህ ያንን ለመውረስ የዛሬን መቻል ያስፈልጋል። ሌላ ሰይጣን በዘረኝነት ይፈተነናል። ዘረኝነት ከክርስቶስ ወንጌል ተልእኮ ጋር የሚቃረን ነገር ነው። በሰዎች መካከል ልዩነት ማድረግና በማበላለጥ ኃጢአት እንድንሰራ የሚያደርጉን ነገሮች አንዱ ዘረኝነት ነው። ዛሬ ተስፋፍቷል። ዛሬ በአገራችንም ይሁን በአፍሪካ በዓለም ዘረኝነት በዝቷል። የሰይጣን ስራ እየበዛ እየሄደ ነው። ስለዚህ እግዚአብሔር ቃል ምን ይላል? ወንድሞች ሆይ በክብር ጌታ በኢየሱስ ክርስቶስ የምታምኑ ሆናችሁ አንዱ ከሌላው ይበልጣል በማለት በሰው መካከል አድሎ አታደርጉ። አንዱ ጎሳ ከእከሌ ጎሳ ይበልጣል። እከሌ ጎሳ ያረደውን እከሌ ጎሳ አይበላ። እከሌ ጎሳ አናሳ ነው፣ እከሌ ጎሳ ደግሞ የተከበረ ነው። አያችሁ፣ እግዚአብሔር ቃል አድሎ አታደርጉ ይለናል። እኛ ግን አድሎ እናደርጋለን። ሰውን እንደ ራሴ አድርጌ ውደድ ተብሎ የተጻፈውን ብትፈጽሙ መልካም ታደርጋላችሁ። በሰዎች መካከል ልዩነት ብታደርጉ ግን ኃጢአት ትሰራላችሁ፣ ሕግን በመተላለፋችሁ ትወቀሳላችሁ። ሰውን እንደ ራሴ አድርጌ ውደድ፣ ሰውን እንደ ራሴ አድርጌ ውደድ የተባለውን ትእዛዝ ብትፈጽሙ ያ ስታደርጉ እግዚአብሔርን ታስደስታላችሁ፣ ሕግንም ትጠብቃላችሁ። ነገር ግን ያንን ካላደረጋችሁ ልዩነት ከፈጠራችሁ ትወቀሳላችሁ፣ ኃጢአት ትሰራላችሁ ብሎናል እግዚአብሔር ቃል። እያንዳንዳችን ከዛ የጸዳንነን ከዘረኝነት መንፈስ ወጥተናል። ዛሬ እኮ የሀገራችን የዓለም ችግር እኮ ይሄ በሽታ ነው። ይሄ በሽታ ነው፣ የዘረኝነት በሽታ ነው። እየጠቃን ያለው በሽታ የዘረኝነት ነው። ስለዚህ ያዕቆብ መልእክት ምዕራፍ 2 ቁጥር 1 እንዲሁም ቁጥር 8 እስከ 9 ስለ ዘረኝነት እግዚአብሔር ቃል ያስተምረናል። ቅዱስ ቃሉ እንደሚያስተምረን ዘረኝነት የሰውን ዘር የሚከፋፈል ትልቅ በሽታና ትልቅ ኃጢአት ነው። ሰው ዘር እንዲከፋፈል የሚያደርግ ነገር ነው። ስለዚህ የአንድ አባት ልጆች እንደሆኑ ከተጠሩት ሰዎች መካከል አንዳንዶቹ በእግዚአብሔር አምሳል እንደተፈጠረ እንዳልተፈጠረ አድርጎ በመቁጠር የሰዎችን መሰረታዊ ክብር ይነካሉ። ሰው እኮ በእግዚአብሔር አምሳል ነው የተፈጠረው። የሁላችንም አባት እግዚአብሔር ነው። ዛሬ እኮ እኛ በዘረኝነት እኮ ተሰቃይተናል።
ችግር እኮ ምንም አይነት ችግር በሌለበት ነው ሰው ችግር የሚፈጥረው። እግዚአብሔር የሰጠን እኮ ሰፊ መሬት አለ። አንድ ነገር ግን እኛ የረሳን መሬት እኛን ይጨርሳል እንጂ እኛ መሬትን አንጨርስም። ሀብት እኛን ይጨርሳል እንጂ እኛ ሀብትን አንጨርስም። ስለዚህ ጥለን በአንድ ሜትር በሁለት ሜትር ጉድጓድ ውስጥ ለምንገባው መሬት ስንቶቻችን ነን ብዙ ሰው ደም ያፈሰሰን? ስንቶቻችን ነን ዛሬ አገራችን እንድትሰቃይ የምናደርግ ዘረኞች? ዛሬ እኛ እኮ ምን አተን ነው እየተጣላን ያለን እየተዋጋን ያለን? ይሄ የዘረኝነት በሽታ ነው። ምንድነው ከዙ ሲባል ማንንም ሊጮቀነን አንፈልግም እንላለን። ነገር ግን እኛ ሌሎችን በማንነታቸው እንጮቆናለን። ሌሎች በማንነታቸው እንዲሰቃዩ እንዲቸገሩ እናደርጋለን። ይሄ ሰይጣን ስራ ነው። መቆም አለበት፣ መፍረስ አለበት። ሰው ቁጭ ብሎ መነጋገርን ትቶ ጠበንጃውን ይዞ ወንድሙን መግደል፣ ትላንት አብሮ የበሉትን ትላንት እኮ የሚናገሩበት ቦታዎች ምንድነው የሆነ? አባቱ ወደዛ ሄደ፣ ልጆቹ በዚህ በኩል። ስለዚህ አባቱና ልጆቹ በጦርነት እየተዋጉ ነው እርስ በርስ። ወንድም ከወንድም ጋር አብሮት እኮ የኖሩት አንድ ማህበረሰብ ናቸው። አንድ ላይ ተጋብተው የሚኖሩት። አንዱ ከስልጣን ሲባረር እኔ ከእከለ ዘር ስለሆንኩ አባረሩኝ ብሎ ምንም የማያውቁትን ሰዎችን ሄዶ ማስነሳት፣ ከዛ ደም ማፍሰስ። እግዚአብሔር እኮ ይጠይቀናል። እንደምጠይቀን አታውቁም? እግዚአብሔር በሮሜ ሐዋርያ ጳውሎስ በሮሜ የጻፈው መልእክት ምዕራፍ 1 ላይ ቁጥር 18 እስከ መጨረሻ ሄደን ስናነብ ምን እንደሚለን ታውቃላችሁ? እግዚአብሔር እኮ እንድንመለስ ጊዜ ሰጥቶን፣ እግዚአብሔር እንደምንመለስ ደቂቃ ሰጥቶን ካጣ በኋላ መጨረሻ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ለማይረባ አእምሮ አሳልፎ የሰጣቸው ሰዎች፣ ተምሮ ያልተማሩ ሰዎች ዛሬ አሉ። ዘረኝነትን እየጻፉ የሚያድሩ ሰው ከሰው ጋር እንዲከፋፈል። በዛ እኮ ግጭት ተነሳ ይላሉ። ሁለት ሰው እርስ በርስ ሲጣሉ የጎሳ ያደርጋሉ፣ የዘር ያደርጋሉ። ይሄ ነው ሀገራችን ችግር፣ ይሄ ነው የዓለም ችግር። ስለዚህ ውድ ወገኖች ሆይ ያንን ዘረኝነትን ኃጢአት ማሸነፍ ግድ ይለናል እኛ በክርስቶስ አንድ ስለሆነን። ስለዚህ ሰይጣን በሌላ በምን ይፈተነናል? እግዚአብሔርን እንድንጠረጥር፣ ፈጣሪያችንን እንድንጠራጠር ያደርገናል። ሰይጣን ወደ ሔዋን ሲሄድ ምንድነው ያለው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 እስከ 5 ድረስ ያለው እግዚአብሔር ቃል ጌታ እግዚአብሔር ከፈጠረው ከምድር አውሬ ሁሉ ይልቅ እባብ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ አንዲት እንዳትበሉ አዟልን አላት። ምናልባት ተከልክላችኋልን? አትብሉ ተብላችኋልን? ብሎ ሰይጣን ሴቲቷን ጠየቃት። እሷስ መብላት እንችላለን አለችው። በገነት ያሉ ዛፎች ሁሉ መብላት እንችላለን፣ በቂ መልስ ነበረ። ነገር ግን አፈረሰች፣ አፈራሽ ቃል አመጣች። ነገር ግን አንድ ዛፍ እንጨት መሃል ያለችው ገነት መሃል ያለችው የሕይወት ዛፍ አትንኩ፣ ከነካችሁ ትሞታላችሁ፣ አትብሉ ብሎናል። ምስጢርን እግዚአብሔር ከነርሱ ጋር የገባውን ቃል ኪዳን ምስጢርን አወራቸው። ዛሬ ቤተሰብ ችግር እኮ ይሄ ነው። የባልና ሚስት ችግር እኮ ይሄ ነው። ምስጢራቸው ገመናቸውን እኮ ውጭ ወጥቶ ያወራል። እኔ እኮ እቺ ሴት እንደዚህ አደረገች፣ ሰውዬው እኮ እንደዚህ አደረገኝ ብላ ለሰፈር ለዘመዶቿ ታወራለች፣ ለሚያለያያቸው ሰዎች። ከዛ እርስ በርስ ጦርነት ይፈጠራል። እርስ በርስ ቁጭ ብሎ ከመነጋገር እግዚአብሔር የሰጣቸውን ቤት ንብረት ልጆችን ያጣሉ። ዛሬ ፍርድ ቤቱ የተቸገረው ባልና ሚስት ፍቺ አይደለም።
እግዚአብሔር በልጆች ከባረካቸው በኋላ እግዚአብሔር በሀብት ከባረካቸው በኋላ አንድ ላይ አንበላም ብሎ እየተከፋፈሉ ያልደከመ እየበላ አይደለምን? ጠበቃ ተገዝቶ ለጠበቃ እየከፈለ አይደለምን? እግዚአብሔር የሰጣቸውን ምስጢር ለማይሆን ሰው አውርቶ እየተሰቃዩ ያሉ በሰዎች ያሉምን? ስለዚህ ሰይጣን እንደዛ ነው የሚያደርገን። ጥሩ ነገር አስመስሎ ይጠየቀናል። ምን ነው? ለምን ትሰቃያለሽ? ምን ነው? ከሱ ውጪ ሌላ ወንድ የለም? ይህንን መሰለ ቆንጅና ይዘሽ ምን አሰቃየሽ? አትፈቺም? አትፈታትም? ሴት ከምድር ጠፋች? እንደዛ አይነት ሰው እኮ ነው ያለው። ዛሬ ልጆቻችን ያለ አባት ያለ እናት እንዲያድጉ የምናደርግ ሰዎች አለን እኮ። እግዚአብሔር ባስቀመጠን እግዚአብሔር በሰጠን ሕይወት ላለመኖር ፈልገን፣ ስለዚህ ከዚህ ሕይወት መውጣት ያስፈልገናል። ስለዚህ ሰይጣን ሁሉ ጊዜ ተንኮለኛ ስለሆነ መሞት እንኳን አትሞቱም እያለ ነው እያደፋፈረ ነው የመጣ። ስለዚህ እጅግ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም ፈተናን ለማሸነፍ ለኛ ለእያንዳንዳችን ጸሎት ያስፈልገናል። ስጋችን በጾም በጸሎት ለትንሽ ጊዜ አስቸግረን ለብዙ ጊዜ የሚሆን ትርፍና ጸጋ ማግኘት ያስፈልገናል። ስለዚህ ስንጾም ለኛ እንቆቅልሽ የሆነ ነገር በሙሉ በእግዚአብሔር ኃይል ይወገዳል። ምክንያቱም ለእግዚአብሔር የሚሳነው ነገር የለምና። ስንጸልይ ስንጾም በእግዚአብሔር ሁሉ ነገር ማሸነፍ እንችላለን። ሁሉ ጊዜ በጸሎት ከተጋን ከጸለየን እግዚአብሔር በኃይሉና በመንፈሱ ከኛ ጋር ይሆናል። በተለይ እኛ ለኃጢአታችን ንስሐ ገብተን ከእግዚአብሔር ጋር ስንታረቅ ከእግዚአብሔር ጋር አንድ ስንሆን እግዚአብሔር ደግሞ አንድ ሆነን ከሱ ጋር ሰማይ መንግስት ላይ እንድንደሰት ይፈልጋልና። ስለዚህ ይህንን ካደረገን በየቀኑ ሰይጣን የሚያመጣን ፈተና ማሸነፍ እንችላለን። ሰይጣን ሁሉ ጊዜ በሰዎች አፍ ይፈተነናል። ምን እያለ? ለምን በከባድ መንገድ ትሄዳለህ? ለምንስ ክህነትና ምንኩስናን ትመርጣለሽ? ለምን ትጾማላችሁ? ይህንን መንገድ ትታችሁ ለምን ገንዘብ ባለበት ደስታ ባለበት ዘፈን ባለበት ጭፈራ ባለበት አትሄዱም? እያለ ሰይጣን ሁሉ ጊዜ እኛ ከእግዚአብሔር መንገድ እንድንራቅና እንድንጠፋ ያደርገናል። በዚያ ጊዜ አንተ ሰይጣን ከኔ ራቅ አትፈታተነኝ ማለት ያስፈልጋል። ስለዚህ በኢየሱስ ካመነን የሰማይ አባታችን ፈተና እንድናሸነፍ ይረዳናል። እነዚህ ሁሉ ካደረገን ከፈጸመን ነገ ለነና ለናንተ ሞቶ ከሞት መቃብሩን ፈነቃቅሎ የመነሳቱን ትንሣኤውን እንድናክብር የፍቅር አምላክ በፍቅር ይጋበዘናል። እኛም ዛሬ ይህንን ቃል የምንሰማው ንስሐ ገብተን ከእግዚአብሔር ጋር አንድ ሆነን ታርቀን የሕይወትን ፈተና እንድናሸነፍ እግዚአብሔር የማስተዋል የጥበብ የጸጋ ስጦታ በሕይወታችን ያብዛልን። ሁሉን የሚችል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባርካችሁና ከክፉ ሁሉ ይጠብቃችሁ።